እንዴት ናችሁ ሀባይብ? ዛሬ ሁሉም ሰው በፍቅር የሚወደው የሻይ ቤት ጮርናቄ ወይም ደግሞ ብስኩት አብረን እናዘጋጃለን። አሰራሩ እጅግ በጣም ቀላልና ቆንጆ ነው። ለቤት አዲስ የሆናችሁ እባካችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ወደ አሰራሩ እንሄዳለን። እኔ አነስ ያለ ነገር ስለምሰራ በትንሹ ነው የማዘጋጀው። እናንተ በምትፈልጉት መጠን መጠቀም ትችላላችሁ። የተጠቀምኩት 1 ኩባያ ከግማሽ ፉርኖ ዱቄት እንዲሁም 2 ማንኪያ ስኳርና አነስ ያለ ጨው፣ ከዛ ደግሞ 1 የሻይ ማንኪያ ጥቁር አዝሙድ እንዲሁም ካሜራ ነው የተጠቀምኩት። ካሜራው ቀደም ብላችሁ በውሃ ኩፍ ብታደርጉት የተመረጠ ነው። እኔ ግን ዝም ብዬ ነው የተጠቀምኩት። ከዛ ዱቄቶቹን እንደዚህ ሚክስ እናደርገዋለን። ካሜራው ከዱቄቱ ጋር በደንብ ማዋሃድ ይኖርብናል። በደንብ ካዋሃድ ነው በኋላ አነስ ያለ ዘይት እንጠቀማለን። በጣም አነስ ያለ ዘይት እንጨምራለን። ከዛ ውሃ ሙቅም ቀዝቀዛ መሆን የለበትም። በሰውነታችን የሙቀት መጠን ልክ ውሃ ቀስ ቀስ እያለን እየጨመርን እናቦከዋለን። ሊጡ እንደሌላ ሊጥ ላላ ያለ ሳይሆን ደረቅ ያለ፣ በደንብ ደረቅ ያለ ሊጥ ነው መሆን ያለበት። በደንብ ደረቅ ያለ ሊጥ ሆኖ እንዲቦከልን ውሃ አንድ መጨመር የለብንም። ቀስ ቀስ እያለን እንጨምረዋለን ውሃው። እኔ ጊዜ ለመቆጠብ በማሽን ትንሽ መታ አርጌ ላወጣው ነው። በእጅ ሲሆን ትንሽ ጊዜ ይወስዳልና በማሽን መታ አርጌ አውጥቼዋለሁ። በጣም ደረቅ ያለ ነው። ያን ያህል እንደሌላ ሊጥ ብዙ መጨረቅ አያስፈልገውም። ትንሽ መታ ካረጋችሁት በቂ ነው። የብስኩት ሊጥ ያን ያህል አስቸጋሪ አይደለም። ከዛ በኋላ ሸፈንፈን አድርገን ቁጭ እናደርጋለን ለ40 ደቂቃ። ይሄንን ብስኩት ደስ የሚለው ነገር ለጾሚም ለፍስግም ይሆናል እና አሁን የጾም ወቅት ስለሆነ እንደዛ ምላችሁ ከ45 ደቂቃ በኋላ በደንብ ኩፍ ብሎልኛል። ከዚያ በኋላ ወደ መቁረጥ እንሄዳለን። እዚህ ጋር እንደፈለጋችሁ መቁረጥ ትችላላችሁ። ሞር ደስ የሚለው ዳምጣችሁ ብትቆርጡት የተሻለ ነው። ቶሎ ውስጡ ድረስ በደንብ ዘልቆ ዘይት ይገባል። በደንብ እንዲበስልና ክሽክሽ እንዲልላችሁ ከፈለጋችሁ ዳምጡትና ጠቅልሉ። ዳምጡት ስላችሁ በጣም ቀጠን ያለ ሳይሆን ትንሽ ላላላላ ካደረጋችሁት በኋላ በዚህ መልኩ ትጠቀልሉታላችሁ። እኩል አድርጋችሁ ጠቅላለት አድርጉና ጫፍና ጫፉን አያይዙ። ቶሎ ክፍት እንዳይልባችሁ ማለት ነው። ከዛ በኋላ በምትፈልጉት ሳይዝ መቁረጥ ነው። እኔ ስቆርጥ ግን አንዱ ትንሽ አንዱ ትልቅ አድርጌ ነው የቆረጥኩት። ያን ያህል አልተጨነቅኩለትም፣ ምክንያቱም ለእኔና ለጓደኛዬ ስለሆነ ነው። ከዛ በኋላ ሳል ባለ ቢላዋ በደንብ አድርጋችሁ እንደዚህ ቆራርጡት። የኔ ቢላዋ በደንብ የሚቆርጥ አይደለም እና በደንብ አልቆራረጥኩትም። ዝም ብሎ ነካ ነው። ግን በደንብ በምላጭ ቢሆን በንጹህ ምላጭ ቢሆን ይመረጣል። በደንብ እንትን እንዲልላችሁ እንደዚህ ሁሉንም በኩል ቆረጥ እናደርገዋለን። ይሄንን የሚጠቅመው ለምንድን ነው? 1 ክሽክሽ እንዲል፣ 2 ደግሞ ቶሎ እንዲበስል ፍርክስክስ እንዲል ይረዳዋል። ዝም ብላችሁ እንደቆረጣችሁት ብትከቱር ግን ዝም ብሎ ነው ቁጭ የሚለው፣ ቶሎ አይበስልም። ውስጡ ደግሞ ያልበሰለ ነገር ይኖረዋልና እንደዚህ ከቆራረጣችሁት፣ በተለይ ክሽክሽ የሚል ነገር የምትወዱ ከሆነ ድርቅ እንዲላችሁ ከፈለጋችሁ በደንብ ቆራርጡት። ከዛ ቀደም ብዬ ዘይት አግዬ ነበረ። በጣም መጋል የለበትም ዘይቱ፣ መካከለኛ ሙቀት ላይ መሆን ያለበት። ብስኩት ዋና ስራው እዚህ ጋር ነው። በጣም ሞቅ ያለ ዘይት ከሆነ ቶሎ ብሎ ቀይ ይሆንና ውስጡ አይበስልላችሁም እና የጌማት አይነት እንትን ነው የሚሆነው እንጂ ደረቅ አይደላችሁም። እና ዘይቱ በጣም አነስ ባለ እሳት ቀደም ብዬ አሙቄው ስለነበር የቆራረጥኩት ሊጥ ጨመርኩት። እንደምትመለከቱት ጋዙ በጣም አነስ ያለ ነው። በቃ በጣም አነስ ያለ ማለት ነው። ጊዜ ይፈልጋል፣ ትዕግስት ይፈልጋል። በትዕግስት ቀስ ያላችሁ ነው የምታበስሉት። እንደምታዩት ሊጡ ወፈር ያለ ሊጥ ነው። ትልልቅ አድርገን የቆራረጥኩት። ለዛ በትዕግስት ቀስ እያልኩኝ ሄድ መለስ እያልኩኝ እጠብሰዋለሁኝ እንጂ ሌላ ዘይት ላይ እንደሚጠበሱ ምግቦች ወዳው የሚጠበስ አይደለም። ብስኩት ከሌላ ዘይት ላይ ከሚጠበሱ ምግቦች ለየት የሚያደርገው ይሄንን ነው። ጋዙን እንዳያችሁት በጣም በአነስተኛ ሙቀት ላይ ነው ያደረግኩት። ከዛ እንደዚህ ሄድ መለስ እያልኩኝ ሁሉም በኩሉ በእኩል ቀይ እንዲሆንልኝ ደግሞ ጎልደን ብራውን እስኪሆን ድረስ አበስለዋለሁኝ። በደንብ እንትን ማለት የለብኝም ማለት አንድ በኩሉ በስሎ አንድ በኩሉ እንዳይበስል እንዳይሆንብን ሳንሰለች እንገለባብጠዋለን። ቢያንስ ከ10 እስከ 15 ደቂቃ ይፈጃል ዘይት ውስጥ። እሱም በጣም ትዕግስት አድርጋችሁ ካበሰላችሁት ማለት ነው። በደንብ ሲበስል ትክክስ ይላል። እዚህ ጋር ቅድም ሲቆራረጠው ጥሩ ቢላዋ ስላልቆራረጥኩት በደንብ አልተፈረካከሰም።
በጥሩ ቢላሰን በምላጭ ቢሆን ይመረጣል። ልክ ቢላዲዝ ስለሆነ ነው። ከዛ በኋላ እንደዚህ እንደምትመለከቱት በደንብ ጎልደን ብራውን ከሆነ በኋላ በሁሉም በኩል መሰለኝ ቦታ ላይ አውጣለሁ።